ታዲያስ ተመልካቾቻችን እንዴት አላችሁ? የኤንዩሲ ኢትዮጵያ መዝናኛችን አሁንም ወደ እናንተ መድረሱን ቀጥሏል። ደግሞ በኢትዮጵያ የሙዚቃ ዓለም ውስጥ አይረሴ የሙዚቃ ስራዎቻቸውን ሰጥተውን ካለፉ ድምፃውያን መካከል አንዱን መርጠን በወፍ በረር ቅኝት ልናስዳስሳችሁ ነው። ህሊና ሙሉ ደግሞ አብሬያችሁ ቆያለሁ። ውቢቷ ባህር ዳር ደጀን ያፈራችሁ የሙዚቃ እንቁ ልጇ ነው። በኢትዮጵያ ዘመናዊ ሙዚቃ ታሪክ ውስጥ እርጋታንና መስከንን በስሜት ለውሶ ዘመናዊ ሽሬ የፍቅር ዜማዎችን በማበርከት የሚታወቅ ታዋቂና ተወዳጅ አንጋፋ ድምፃዊ ነው። ልዩ በሆነው የድምጽ ቅላጼው በግጥምና ዜማ ምርጫው እንዲሁም ከትውልድ ወደ ትውልድ በተሻገሩት ስራዎቹ በብዙ ሚሊዮን በሚቆጠሩ አድናቂዎች ልብ ሸብረክ አድርጓል። ስሙ ብቻውን ይነሳ ዘንድ ወዳጆቹና አድናቂዎቹ አይፈቅዱም። ይልቁንም የስሙን ገናናነትና መግሰፍ በኩራት አጥረው የዘፋኞች ኩሩ ኤፍሬም ታምሩ ሲሉ ኩሩነቱን ደግሞም ሰው አክባሪነቱን ይመሰክራል። በጎጃም ክፍለ ሀገር ተወልዶ ያደገው ከልጅነቱ ጀምሮ ለሙዚቃ ጥበብ ልዩ ፍቅር የነበረው አንጋፋው የጥበብ ሰው ኤፍሬም ታምሩ ገና የ12 ዓመት ታዳጊ ሳለ ነበረ ክረምት በየክፍለ ሀገሩ እየተዟዟሩ ከሚጫወት ባንድ ጋር በመሆን ጊምቢ፣ ወለጋ፣ ጅማ እየሄደ ያዜም የነበረው። ታዲያ ክረምቱ አልቆ መስከረምን ለትምህርት ወደ ቤቱ ሲመለስ ጎሽ የኔ ልጅ አበጀ እየተባለ እንዳይመስላችሁ፣ ይልቁንም በእግር ብረት እየታሰረ በአባቱ አስገምጋሚ ቁጣና ተግሳጽ ልቡ እየተሸበረ እንጂ። ነገር ግን ይሄ ሁሉ ነገር ሳያስፈራው ሙዚቃን ህይወቱ አድርጓል። በሀገር ፍቅር ባንድና በተለያዩ የምሽት ክለቦች ውስጥ በመጫወት የሙዚቃ ህይወቱን በይፋ የጀመረው ድምፃዊው ኤፍሬም ታምሩ የስሜት ፈዋሽ ድምጽ ባለቤት ነው። ድምጹ ረግቶ የሚፈስ ልብን መንፈስን የሚያባብልና የፍቅርንና ናፍቆትን ጣዕም ስቃይ ፍንትው አድርጎ የሚያሳይ ነው። የኢትዮጵያ ዘመናዊ ሙዚቃ የትዝታና የፍቅር ንጉስ ሲሉ አድናቂዎቹ ይገልጹታል። ድምጹ የሰዎችን ስሜት በጥልቀት የመንካትና ትዝታን የመቀስቀስ ልዩ ኃይል አለው። ኤፍሬም ታምሩ በአዝያዚያሙ የተሰበረ ቅስምን አክሞ ተአምርን ይሰራል የሚባልለትም ነው። ፍቅርን ከሽኖ በለስላሳ ዜማዎቹ ልብን የሚያሳርፍ ሰላማዊነትንና ረጋ ያሉ ሙዚቃዎችን ማንጎራጎር ሲጀምር በህይወት መንገድ ውስጥ ያለፈን የናፍቆትና የትዝታ ታሪክን በአይነ ህሊና ውል እንዲል አድርጎ ነው። ኤፍሬም ታምሩ የብቸኝነትንና የናፍቆት ጊዜ አጋር ነው። በተለይ ደግሞ በናፍቆት ልቡ ለተብሰለሰለ፣ በፍቅር ልቡ ለናወዘበት ሰው የሙዚቃ ስራው መሸሸጊያ ነው። ብዙዎች ሲናገሩ የፍቅር ስቃይን ከሱ በላይ በዜማ አስታሞ በግጥሞቹ ያከመን የለም ሲሉ ያምናሉ። ስራዎቹ አያረጁም፣ ይልቁንም ልክ እንደ ወይን እድሜ በጠገቡ ቁጥር ይጣፍጣሉ እንጂ ሲሉ ወዳጆቹ ይደመጣሉ። ለዚህ ምስክር የሚሆኑት ደግሞ ከ30ና 40 ዓመታት በፊት የወጡ የሙዚቃ ስራዎቹ ዛሬም ድረስ እንደ አዲስ እሸት ጣዕማቸው ለጆሮ ሳይጎረብጥ መዝለቁ ነው። ኤፍሬም ታምሩ የትውልድ ድልድይነትን ሳያዛንፍ ይዟል። ወላጆችን በወጣትነታቸው አፋቅሮ በትዝታ አሻግሯል። በተራቸው ደግሞ ልጆቻቸውን በናፍቆት አብከንክኖ አዋዷል። የዘመን መሻገሪያ ነው። እሱ ህይወትን እድሜን ያጣፍጣል። ለስላሳና ጩኸት ያልበረዘው የድምጹ ቅላጼ የብዙዎች የጆሮ ማረፊያ አድርጎታል። የሙዚቃ ባለሙያዎች አልበሙን ሲገመግሙ የሚጣል አንድም ዘፈን የሌላቸው አልበሞች ባለቤት ይሉታል። ኤፍሬም ታምሩ እንደ ይልማ ገብረአብ ያሉ ታላላቅ ገጣሚያንን እንደ ምትኩ ተፈራ፣ አበጋዝ ክብረ ወልቅና ታዋቂውን ሮሃ ባንድን ያቀናበራቸውን ሙዚቃዎች በከፍተኛ የሙያ ጥራት መጫወት የቻለ አርቲስት ነው። የኢትዮጵያ ሙዚቃ ውብ መልክ ነው የሚባልለት ኤፍሬም ታምሩ የመጀመሪያ አልበሙን በ1973 ዓመተ ምህረት ገና ልጅ ነኝ በሚል ስያሜ በልጅነት የተከለለውን ለስላሳ አዝያዚያሙን ይዞ ብቅ አለ። አከታትሎም የትዝታ ጌጥነትን የተላበሱ የመውደድን ካባ በፍቅር አሽሞንሙነው ናፍቆትን የሚሽቱ ግሩም የተባለላቸው ስራዎችን እንካችሁ አለ። ኤፍሬም ጋር ትዝታ ማረፊያው ፍቅር ነው። መጠየቅን
አይዞሽ ማለትን በለስላሳ አዝያዚያሙ ለውሶ ሲያንጎራጉር ትዝታ ያለማንም ከልካይ ውስጥ ላይ ይፈሳል። እንደምነሽልኝ ብሎ ሲጠይቅ የህይወት መዘበራረቅ ልቦናውን አላሳርፍ ላለው ተጓዥ እምባምባ ያስብላል። ናፍቆትና ፍቅር መድረሻ ላሳጡት እንስፍስፍ አፍቃሪ የኤፍሬም ታምሩ ሙዚቃዎች ብሶትን መወጫ መውደድን መግለጫ ናቸው። ዘመናትን አሻግሮ በሚወስደው አዝያዚያሙ ህይወት የታጨቀባቸውን ስንኞች ሲዘራ በትዝታ የማይንሰፈሰፍ አፍቃሪ ልብ እምብዛም ነው። የኤፍሬም ናፍቆት ቦታ አይመርጥም፣ አፋፍ ገደሉን አይለይም። ለዚህም ነው ካፋፍ ከገደሉ ከጋራው ባሻገር ከዚያው ካንቺ ሆኖ የሐሳቤ ነገር ጫካም ሳያግደው በረሃም ሳይፈራ ይሰደዳል ልቤ ካለሽበት ስፍራ እያለ በሐሳብ አፋፍ ገደሉን የሚያካልለው። ናፍቆት ኤፍሬም ታምሩ ጋር ሲደርስ እምባን አርግዞ ስስተን አምቆ በፍቅር ተሽሞንሙኖ ነው። የናፍቆትን ክብደት አይደለም የቋጠረው ስንኝ ይቅርና የዜማው ፍሰት ኃያሉነቱን ለመግለጽ ብርቱ መሳሪያው ነው። ሲያፈቅር እዝነትን ሽቶ እንደ ጉምላጥ ለቀለቀው ናፍቆት መፍትሄን ፈልጎ አንጀት በሚያላውስ አዝያዚያሙ እዘኝልኝ ለኔ ፍቅርሽ ለማይለቀኝ ናፍቆትሽ እንደጉም ለሚያጥለቀልቀኝ እንዴት አልጨነቅ ጥብብ ባልለው ሐሳቡን በላይ ሲያደነድነው ሲል አይደለም አፍቃሪ ልብ ልበ ደንዳናንም ያሸብራል። የነገን ተስፋ በምኞት የሚጠብቅ ወዳጅ ስሜቱ ጉጉቱ ምን ያህል ጥልቅ ይሆን? ምኞት በራሱ የሚያመጣው ስቃይስ እንዴት ይገፋ ይሆን? ኤፍሬም ታምሩ የተማረከባትን ጉብል ወጣት የማግኘት ጉጉቱና ፍላጎቱን ቢልልኝ ያስብሎታል። አድማጮችንም ደግሞ ረለኔም ባለልኝ በሚል ምኞት አብሰልስሏል። በ1989 ይልማ ገብረአብንና አበበ ብርሃኔን ያገናኘው የኤፍሬም ታምሩ ስራ ቢልልኝ ኩሩ ቀብራራ ነው የሚባልለትን ኤፍሬም ታምሩን በኩራት ያስደመመሽ ጉብላለች። ታዲያ ዘመንን በሚቀርጸው አዝያዚያሙ በትውልድ ትዝታ በፍቅር በሐዘንና በተስፋ መካከል ዘላለማዊ አድራሻ በሚሆኑ ስንኞቹ አካሌ ሸግዬ ነይ በምትውጃት እናት ሰው ጠራኝ ሳትይ አካሌ ሸግዬ ነይ ከውበትሽ ጋራ ገለጠ ሰማይ ሲል መውደዱን ያሽሞነሙነዋል። ኤፍሬም ታምሩ ሲያዜም አይደለም ሳቅና ደስታ ይቅርና ሐዘንና መከፋትም ያምርበታል የሚሉት ብዙዎች ናቸው። መከፋትን መቋቋም የህይወት አንዱ አካል ቢሆንም ብሎ ለዛለ ጉልበት ግን ድካሙ የበረታ ነው። ይህን የተረዳው ኤፍሬምም ሆዴ ጉድ መሸፈን ይችል ነበር ድሮ እንዲያው ክፍት አለብኝ ዘንድሮ ሲል ሐዘንንም ያሽሞነሙነዋል። ቁርጡ ያልታወቀ ፍቅር ያብከነክናል፣ እንቅልፍን አሳጥቶ ልብን እረፍት ይነሳል። በማግኘትና በማጣት መካከል ተንጠልጥሎ እምቢም እሽም ያልተባለ በዝምታ ውስጥ የዘለቀ አፍቃሪ ውሎና ዳሩ መብሰክሰክ ነው። ኤፍሬም ታምሩንም የገጠመው ይሄ መውደድ ነበር። እንቅልፍ የማይወስደኝ ሌቱ የሚረዝምብኝ ምን በወድሽ ነው ፍቅርሽ ቢጠናብኝ ቁርጤን የማትነግሪኝ መውደድ ምላሽሽን በስስት እንዳልሞት ባክሽ አደራሽን ሲል ልመናን አደራውን ገልጦ ደግሞ የልቡንም መድከም ተወዳጁ እንድትረዳለት ሲል የልቤስ ዛሬስ መሻት ነፍሴንም ሲያስጨንቃት ዝም ያለው ምላሽሽ ኋላ እንዳይቆጭሽ ሲል ዝምታዋን እሱን እንዳያሳጣት ያሳስባል። የልባችሁ መሻት ማረፊያ ከሆነው ከታየው በላይ ለእናንተነታችሁ ተስማሚ የጸሎታችሁ መልስ የሆነ የፍቅር አጋር ብታገኙ እንዴት ትገልጹት ይሆን? ኤፍሬም ታምሩ ለዚህ መልስ አለው። መድኃኒት ነው በሚባልለት ለስላሳ ቅላጼው አስውቦ አየሁት መውደዴን አየሁት እንዳንቺ የሚስማማ የለም ያገኘሁት ሁሉንም አየሁት ሲል ያገኘውን መውደድ ያንቆለጳጵሰዋል። የትዝታና ናፍቆት ንጉስ ነው የሚል ስያሜን ያገኘው የምንጊዜም የኢትዮጵያ ሙዚቃ ፈርጥ እንቁ ሩቢነትን የተሸለመው
ድምፃዊ ኤፍሬም ታምሩ መውደድ ሲጸናበት ዝምታን አይሻም። ይልቁንም በቀን በሌሊት እያባባ ያስቸገረውን ሆዱን እርብሽብሽ አድርጎ ሰላም ያሳጣውን ፍቅር በዜማው እረ መውደድ ጸንቶ ገደለኛ ባብቶ ብትመጣም ባትመጣም ይላክ መልእክተኛ ሰው እንዴት ሰው ገሎ ያድራል እየተኛ በማለት ሞት አፋፍ ላይ ያደረሰውን ፍቅር ይቀኝለታል። አንዳንድ ፍቅር ላለፈ የጉስቁልና ታሪክ እንደ መድኃኒትነት ከአምላክ የሚሰጥ መካሻ ነው። ይህን አይነት ተካስኩኝ የሚያስብል መውደድ የኤፍሬም ታምሩን ደጅ አንኳኩቷል። እሱም የዋዛ አይደለምና ዜማና ግጥም አሰባጥሮ አምላክ በፍቅርሽ ባያክመኝ ሀሳብ ሰቀቀን በገደለኝ ባላገኝሽ ትረፍ ሲለኝ ሳየው ኑሮዬን ይደንቀኛል ፍቅርሽ ለራሴም ይገርመኛል ሲል እኛንም በሙዚቃው ያስገርመናል። አምላክ በፍቅርሽ ባያክመኝ ተራርቆ ፍቅር ለአፍቃሪም ለተፈቃሪም አበሳ ነው። ናፍቆትን መሸከም ላዳገተው ልብ ደግሞ ትዝታ ሲጨመርበት ብሶትና እንባ መቀላቀላቸው አይቀሬ ነው። ታዲያ እዚህ ሁሉ የስሜት መዘበራረቅ ውስጥ ላለ አፍቃሪ ጠያቂው ኤፍሬም ታምሩ ፍቅሬ ያለሽበት ሀገር አማን ነው ወይ? አንቺስ ሰላም ነሽ ወይ? ሰሞኑን አማን ነሽ ወይ? ይጨንቀኛል ዝም ብሎ ይጨንቀኛል አልቻልኩም እኔ እስካይሽ ባይኔ በማለት በጭንቀት ይብሰለሰላል። ፍቅሬ ያለሽበት ሀገር አማን ነው ወይ? ሀገር አማን ነው ወይ? አምናና ካቻምናን በዝምታ ተቀብሮ ተከድኖ የከረመ ፍቅር ዞሮ ዞሮ መዳረሻው በትዝታ መብከንከን ነው። ሀሳብ ለያዘው ለሚያማርረው ደግሞ ስንቁ ቀለቡ ማንጎራጎር ነው። ኤፍሬም ታምሩ ደግሞ ጀመረኝ። ብዙዎች የኤፍሬምን የሙዚቃ ስራዎች ልክ እንደ መድኃኒት ናቸው ሲሉ ይደመጣሉ። ለኤፍሬም ደግሞ በምድር በሰማይ ብትታሰስ አቻ ያልተገኘላት ለህመሙ ለድካሙ ፈዋሽ የሆነች ብድሯን መክፈል አይችልምና ለፈጣሪ ውለታዋን የሚያሳስብላት መድኃኒቴ ብሎ ስያሜን የቸራት እንስት አለች። መድኃኒቴ ፈጣሪ ነው እንጂ ሰው አይበፍም። ልቤም ይሰወራል በናፍቆት ተሰርቆ መቼም አይመቸው ሰው ካገሩ ርቆ ስንቱን ባህር አልፎ አይንሽን ካይኔ ያዋለው ሰው ፈልጎ እንዳጣ ወገን እንደሌለው ሲል ድምፃዊ ኤፍሬም ታምሩ ባይኔ ላይ ዋልሽሳ ባይኔ እያለ ከሀገር የራቀ እግሩ በትዝታ ተተብትቦ መልሶ እስኪያመጣው እየተማጸነ ለእንጀራ ሲል ከሀገሩ ከምድሩ ከፍቅሩ ርቆ መባዘኑ ቢያየልም በቃ ሲለው ከናፍቆት እርፍ የሚልበትን ቀን ይናፍቃል። ሀገሩ ለሱ ድክመቱ ናት። እንዴት ነሽ ብሎ ጠይቆ የማይጠግባት ነጋ መሸ ብሎ የሚብከነከንባት የቆላው የደጋው አየር መለወጡ ከምድሯ ከአየሯ መራቁ አንጀቱን ያላውሰዋል። አዚሞላት ደህንነቷን ጠይቆ አይበቃውም። ለዛም ነው እንዴት ነሽ ሀገሬ ለሰማይ ለምድርሽ ለቆላ ለደጋ ለመላው መንደርሽ እንደምነሽ ከቶ አንቺ የትውልድ ሀገር ሁሌ የምትናፍቂኝ ከአድማሱ ባሻገር ሲል አጥብቆ ደህና መሆኗን የሚጠይቀው ለረጅም ዘመናት በአድማጮች ልብ ውስጥ ትዝታን ሲቆፍሩ ናፍቆትን ሲሞሽሩ ፍቅርን ሲያሽሞነሙኑ የኖሩ የዘመናዊ ሽሬ የሙዚቃዎች ባለቤት የሆነውን የድምፃዊ ኤፍሬም ታምሩ ስራዎችን ከብዙ በጣም በጥቂቱ እንዲህ አስዳሰስናችሁ። ቀሪ የኤንቢሲ መሰናዶቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። ህሊና ሙሉ አብሬያችሁ ቆየው። ሰናይ ጊዜ።